በወንድማችን ኤርሚያስ ምን ወንድማችን ነው በኤርሚያስና በዮኒ ጓያው የተነገረውን ንግግር ሰምቼ በጣም ነው ልብ ያዘነው። እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛለህ ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። ፎቶ ቢሰጥ ምን ልታረገው? ምን ልታረግ? ስርዓት ይኑር ኤርሚያስ። እናንተ ግን ምን ያህል ክፉና አውሬ እንደሆናችሁ አሳይታችኋል። እናስገድለዋለን ይባል እኛ ምን ሞትለት ክርስትና ነበር ያለን፣ እናንተ የምትገሉለት ክርስትና ነው ያለው። ዮሐድን ደግሞ ምን ማድረግ የውይይት ጥሪ ባቀረበልህ ናና እንወያይ ባለ ይሄ ልጅ አንድ ነገር ቢሆን የመጀመሪያው ተጠያቂዎች እናንተ ናችሁ። እናንተ እዚህ ባትኖሩ ቤተሰቦቻችሁ እዚህ ያሉ እነሱ ተጠያቂ ይሆናሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆነ በአንድ መረጃ ወደ እናንተ ተመልሼ መጥቻለሁ። የምንመለከተው እንግዲህ በዕቅበተ እምነት ላይ ከሚሰሩ ወንድሞች መካከል እጅግ ተወዳጅ የሆነ ወንድማችን ዮሐድ ታውቁታላችሁ። በተለይ አብዛኛውን በእስልምና ላይ የሚሰራ ወንድማችን ነውና እንግዲህ ይህንን ወንድማችንን ሊያስገድሉት ኤርሚያስ ወይም ቀለሜ የተባለው እና ያኛው እብዱ ደግሞ እምነት የለሽ ዮኒ ማኛ ዛሬ ደግሞ ፕሮቴስታንት የሆነው እንዲህ አይነት ሴራዎችን ይዘው እየተንቀሳቀሱ ነው። ያ ነገር ምንድን ነው የሚለውን እጅግ አሳፋሪ የሆነ ነገር ነው እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ሰሞኑን ትንሽ አካውንታችን ቀዝቀዝ አለ መሰለኝ። ሁላችሁም ላይክ ማድረጋችሁን እንዳትረሱ። ከጎንነን እያላችሁ ደግሞ ከዮሐድ ጎን መሆናችሁ እንድታሳዩ ጠይቃለሁ። እስቲ ወንድሞች ካነሱት ሐሳብ እንጀምር። እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛለህ ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ ነው አይደለም? ፊት ለፊት አድርገህ ትሰብካለህ አባቴ። ሰላም ክርስቶስ ይብዛላችሁ። ከምንም ጊዜውም በላይ ኮፒ ሊንክ ሼር ዱት ማድረግ እንዳትረሱ። ሪፖስት አድርጉ፣ ሁሉም ጋር አድርሱለት። ዮሐድ በውይይት በነገረ ድህነት ያውም በጥምቀት ጥሪ ሲያደርግለት እርሱ ግን በማስገደል ፎቶውን በመለጠፍ ማለት ነው እስልምና ላይ ሲሰራ ስለነበረ ዮሐድ ለእስላሞች ፎቶውን ለጥፎ እንዲገሉት ያንን ለማድረግ ነው ጥረት እያደረገ ያለው። ይሄ ምን ያህል ዝቅጠታችሁ ነው የሚያሳይ፣ ምን ያህል እንደዘቀጣችሁ። በቃ የመጨረሻው ወንጌላችሁ ማለት የምታስተምሩት ሰውን ማስገደል ነው፣ ሌላ ምንም አይደለም። ኤርሚያስ በዚህ አጋጣሚ የውይይት ጥሪ አቅርቤልሃለሁ። ዮሐድ ባቀረበልህ ይኸው የቤተ ክርስቲያኒቱ ዲያቆን አልካለም፣ ይኸው አቀረብኩልህ። በነገረ ድህነት ውስጥ ወይ በቁርባን ወይም ደግሞ በጥምቀት አት ኤኒ ታይም ዝግጁ ነኝ ካንተ ጋር ለመወያየት። እስቲ ደፍረ በነገረ ድህነት ለመወያየት ነው ደፍረ። ስንት ጊዜ ተጠራ። ይኸው የቤተ ክርስቲያኒቱ ዲያቆን እኔም ጠራው። ይኸው ና ከኔ ጋር ለመወያየት። በወንድማችን ኤርሚያስ ምን ወንድማችን ነው በኤርሚያስና በዮኒ ጓያው የተነገረውን ንግግር ሰምቼ በጣም ነው ልብ ያዘነው። ዮሐድን እኛ ተባብረን 100,000 እናስገባዋለን በአጭር ጊዜ ውስጥ። እናንተ ግን ምን ያህል ክፉና አውሬ እንደሆናችሁ አሳይታችኋል። እናስገድለዋለን ይባል እኛ ምን ሞትለት ክርስትና ነበር ያለን፣ እናንተ የምትገሉለት ክርስትና ነው ያለው። ዮሐድን ደግሞ ምን ማድረግ የውይይት ጥሪ ባቀረበልህ ናና እንወያይ ባለ ይሄ ልጅ አንድ ነገር ቢሆን የመጀመሪያው ተጠያቂዎች እናንተ ናችሁ። እናንተ እዚህ ባትኖሩ ቤተሰቦቻችሁ እዚህ ያሉ እነሱ ተጠያቂ ይሆናሉ። ይሄ ወራዳነት እኮ ነው። ምን አይነት አረመኔነትና ጭካኔነት! እንደዚህ እንዲህ ለማድረግ መሞከር ነውር ነው። ነውር ከነዚህ ጋር ሁሉ አንድ ቀን እንኳን ቁጭ ብሎ ማውራትም እንኳን አያስፈልግም። በእውነት አይደለም መወያየት፣ እንደዚህ ሰላም መባባል ራሱ አያስፈልግም እኮ። የኤርሚያስን ጉድ ሰምቼው ነበር በቪዲዮ ፎቶ አለኛ ጋር እንዲናረጋለን እንዲንለቃለን፣ በዚህ ገብቶ በዚህ ወጥቶ ማየት ብልግና ነው።
እና ወንድማችን ዮሐድ ከጎንህ ነን አለን። እኛ ወንድሞች ኦርቶዶክሳውያን ወንድሞች ከጎንህ ነን። ፎሎ ያላደረጋችሁት ዮሐድን ፎሎ አድርጉት። ቪዲዮ ሰራለታለሁ። ከጎንህ ነን፣ እንዳትሰማቸው አለን። ማን ነው ዝም ብለህ እንኳን እሺ የሚል የለም አይደለም። ደፎ ቢነካ የእነሱን ብልግናና ጭካኔ ግን ተመልክተናል። እግዚአብሔር ወንድማችን ዮሐድን ባለበት ቦታ ይጠብቀው። የሚጠብቀን አይተኛም፣ አያንቀላፋም። ሁሌም እግዚአብሔር ከኛ ጋር ነው። ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክልኝ ለእኔም እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ፎቶ ቢሰጥ ምን ልታረገው? ምን ልታረግ? ስርዓት ይኑር ኤርሚያስ። እንደ ተከባበርን ብንቀጥል ይሻላል። የዮሐድ ወንድማችን ነው። ሁላችሁም የዮሐድን ስም ከስር አደርግላችኋለሁ። ፎሎ አድርጉት። ዮሐድን 100,000 እናስገባው። ሰይጣን ይጮሃል እንጂ አያገኘንም። መጽሐፍ ቅዱስ ሲናገር ዲያብሎስ እንደሚያገሳ አንበሳ በዙሪያ ይዞራል፣ እሱ ግን አያገኘህም እንደሚለው ዮሐድን የሚጠብቁ ቅዱሳን መላእክቶች፣ የቅዱሳን መልጃ ቅዱሳኖች ይጠብቁታል። ክርስቶስ ኢየሱስ ይጠብቀዋል። ምንም አታመጣም፣ ምንም አይሆንም። ኪዳነ ምሕረት ከዮሐድ ጋር ናት። እንግዲህ እነሱ ዮሐድን ጸረ ኦርቶዶክስ አድርገው ወይም ደግሞ ጸረ ክርስቶስ አድርገው እያዩት ለዛኛው ቤት ወግ ነው ማለት ነው። ይታያችሁ፣ ለዛኛው ቤት ወግ ነው። እንዲህ አይነት ነገሮችን እያደረጉ ነው። ይህ አረመኔነት፣ ይህ ጭካኔነት ነው። እንግዲህ ፕሮቴስታንቱ ዓለም አያችሁ፣ ትክክለኛ የሆነ የወንጌል ትምህርት ስለሌላቸው በእንዲህ አይነት ሐሳብ ይጠመዳሉ። ይሄ ልጅ እኮ ምንም ያላቸው ነገር የለም። በጣም በሚገርም ሁኔታ ኤርሚያስ የተባለውን ሰውዬ ለውይይት ነው የጋበዘው። እንወያይ፣ ውይይት እናድርግ ከፈለክን ያለው። ያንን ውይይት አልቀበልም ማለት ይቻላል። እሱ ግን ፎቶውን እለጥፈዋለሁ፣ አሰጣዋለሁ። እስልምናን ሲሳደብ የሚውል ምንድነው? እስልምናን የተሳደበው ይሄ ልጅ ባይዘው በጣም ስነ ምግባር ካላቸው ልጆች መካከል አንዱ ነው ይሄ ዮሐድ ማለት ነው። ስድብን ለምን ይሳደባል? ትክክለኛ የሆነውን ዕቅበተ እምነት ላይ ነው የሚሰራው። ያ በዕቅበተ እምነት ዙሪያ ስለ ወንጌሉ ነው የሚናገረው። ይሄንንና ያንን እያነጻጸረ ይሄ እንዲላል ያ እንዲላል የሚል ነው እንጂ ስድብ ይሳደባል? እንግዲህ ሰው ፕራይቬሲውን ጠብቆ እንደፈለገ ማድረግ ይችላል እኮ፣ ላይክ ስርዓቱን ጠብቆ ማለት ነው። ራሱን ማሳየት አይጠበቅበትም። ይሄ ሲሆን መሸፈን ሲሆን መደበቅ እንጂ አጋልጣለሁ። አንድ ሰው ራሱን በራሱ ከደበቀ እኔ ደግሞ አንተን አጋልጣለሁ ማለት ምን ማለት ነው? እነዚህ ሰዎች የተለያየ ዓላማ ይዘው ነው የሚንቀሳቀሱት፣ በጣም በሚገርም ሁኔታ ማለት ነው። ያኔ ትዝ ይላቸዋል የእፎይ ሊገደል ሙስሊም ቤተሰቦች አብዛኞቹ እፎይን ፍለጋ መከራ ሲያዩ እንደነበር፣ እነዚህ አካላቶች ከሙስሊም ጋር ሆነው ተባባሪ ሆኑ ይሰሩ ነበር። እፎይ ለዚህም ደግሞ የተናገረው ነገር አለ፣ ተከታተሉት። ከስር ቁጭ ብዬ አዳመጣቸው ነበረ። የታላቁን ላይ ብላይ አንድ ሁለት የተናገር ያለው ለዮሐድ ግን ነግሬዋለሁኝ። ታስታውሳለህ? ነግሬያለሁ። እንደማደንቅ አይባልም ይመስለኛል። ቴክስት አድርጌለታለሁኝ እና እውቀቱ ይገርመኛል። በጣም የምደነቅበት ልጅ ስለሆነ ማለት ነው። ከመጥፎ ነገር የተናገርከው ያለ አይመስለኝም። ውይይት ነው ያልከው። ውይይት ብሎ ለጠራ ሰው በዚህ መጠን ማለት ምንም እንትን የሚያስብል ነገር እኮ የለም። ፎቶ አለኝ ምናምን ብሎ ውስጣችን ክፋት መኖሩ የሚያሳይ ነው። ተንኩል መኖሩ የሚያሳይ ነው። በዚህ መጠን መናገር በራሱ ጤናማ እንዳልሆነ የሚያሳይ ነው። ከዛ በኋላ ደግሞ ህብረት ያደረጓቸው መዝሙር አይደለም ሲለው እንደሰማው ስለተናገረው ከዛ በፊትም ሌሎች ብላችሁት ሊሆን ይችላል። አልቆየውም አክቹዋሊ ከዛ በፊት ከመግባቴ በፊት ከደገምኩት ሶሪ የተነሱትና ህብረት ያደረጓቸው ሰዎች ጤናማ ለመሆናቸውን ዮሐድን ጸረ ክርስቶስ አድርጎ እነኛን ሰዎች ደግሞ ጤናማ አድርጎ ከነኛ ጋር ህብረት ማድረግ በራሱ የሚያሳፍር ነው። ሰው እነኚህን አይነት ሰዎቹን ወደ ጎን ብሎ ግን ምእምኑ ላይ መስራቱ የተሻለ ይመስለኛል። ኦኬ ተከታዮች የምትከተሏቸው ሰዎች ማንን ነው የሚከተሉት? ማንን ነው የሚያደንቁት? ይሄ ነገር እኛ ላይ ሜቢ አይታችሁት ሊሆን ይችላል። ከአንድ ወር በፊት በጣም ቻሌንጅ አድርጎን ነበረ። እነኚህ አካላት ምንድን ናቸው? አላማቸው ምንድን ነው? ምን አይነት እቅድ አላቸው? እኛም ሙሉ መረጃዎቻቸው ቪዲዮዎቻቸው አሉን። እጅግ በጣም ብዙ ቪዲዮዎቻቸው ስላሉን ማለት ነው።
ምን መስራት እንደሚፈልጉ፣ ምን ማድረግ እንደሚፈልጉ፣ ከማን ጋር ህብረት እንደሚያደርጉ፣ እንዴት እንደሚያደርጉ ሙሉ መረጃዎቻቸው አሉን። ቻሌንጅ አድርገውን ስለነበረ እኛም ከሙስሊሞቹ ጋር ህብረት አድርገው ጠንቅቀን እናውቀዋለን አካሄዳቸውን። ወደዚህኛው ሲመጡ ደግሞ እነኞቹ እጃቸውን ስመው አሞግሰው ሲቀበሏቸው የሚገርም ነው። አልጠበቅንም ነበር በዚህ መጠን ማለት ነው። ከሙስሊሞቹ ባልተናነሰ እነኞቹ ሲቀበሏቸው የሚገርም ነው። ምን አይነት ማለት ፕሮቴስታንቱም እንደዚህ አሁን እውነት ፕሮቴስታንቱ ያስቀጥለዋል ወይ ሲናያለም ማለት ነው። ነገ ተነገ ወዲያ ወጥተው ይቃወማሉ። እኛን አይወክልም እንደዚህ አይነት አካሄድ። ክርስቶስን የሚሳደቡትን ከኛ ጋር ህብረት አድርጎ ማሞገስ ጥሩ ልብ እንዳላቸው ሃይማኖትን አይሳደቡም ብሎ የሚሉ ከሆነ ከዛ ፕሮቴስታንቶቹ እኛን ይወክላሉ ካሉ በደንብ የምናጠራው ይሆናል ማለት ነው። እኔ ግን ተስፋ አደርጋለሁ ነገ ኖ ይሄ ነገር እኛን አይወክልም የሚሉ ፕሮቴስታንቶች ይመጣሉ ብዬ ተስፋ አደርጋለሁ። ካላደረጉ ግን እንደዛ ማይሉ ከሆነ ዘሆል አብረው ህብረት ያደርጋሉ ማለት ነው። ባይዘ ግብረ ሰዶማውያን ናቸው። ግልጹን ለመናገር ያህል ግብረ ሰዶማውያን ናቸው። እንዲህ ስንል ደግሞ በቃል ብቻ ሳይሆን ሪል ቪዲዮዎቻቸው እጃችን ላይ ስላለ ማለት ነው። መረጃዎቻቸው ያሞገሳቸው ሰዎች ያወደሷቸው እንበክላለን ኢትዮጵያ ላይ ቂም ይዘናል፣ ኢትዮጵያ ላይ እንበክላቸዋለን። እናንተ ትረሳላችሁ፣ እኛ እንረሳም። እንደምንም ብለን እንዴት እንደምናጠምዳችሁ እኛ እናውቃለን። እኛ የወጋ ነው እኛ የከተብነው ሰው የእኛ ምርኮኛ ይሆናል ብለው ዝተዋል። የእነሱ ምርኮኞች ያሞጉሳቸዋል። ምን እየከተቧቸው፣ ምን እየወጓቸው፣ ምናቸውን እያዙባቸው እንደሆነ እነሱ ያውቁታል። እኛ ግን ምንድነው እሱ የምናደርገው? ኦዲየንሱ ከእንደዚህ አይነት ቦታ ከእንደዚህ አይነት ሁኔታ ህብረት ባያደርግ ጤናማ ነው። ህብረት የሚያደርግ ከሆነ ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ስለሚባል ተመሳሳይ ሀሳብ፣ ተመሳሳይ እምነት ያላቸው ህብረት ማድረግ ይችላሉ። እኛ ከእንደዚህ አይነት አካላት ጋር ህብረት ማድረግ እንደሌለብን ለኦዲየንሱ ማስተማር። ኦዲየንሱ በራሱ ጊዜ ተፋቸዋል። እኔ አሁን አሉ ትናንትናም ጽፌበታለሁ፣ ከሳምንት በፊትም ጽፌበታለሁ። የዛሬ 15 ቀን አካባቢም ይሄን ነገር አካሄዱን ሙስሊሙ እውነት ትቀበሉታላችሁ ወይ? ከሙስሊሞቹ ሳይድ ጀስ እስልምናን ብቻ ስላወደሱላችሁና ሌላውን የሚሳደቡ ግብረ ሰዶሚያንን ትቀበላላችሁ ወይ? ጤናማ ሙስሊሞች አሉ። ትናንትና ራሱ የጻፍኩት አለ ምስክርነት ማለት ነው። በቪዲዮ ተምራ ስጨርስ እናወጣዋለን ማለት ነው። ቼክ አደረገን። አዎ የኛ ኡስታዞች ሲያሞግሷቸው አየው። የነኛን ሳጠራ ደግሞ ግብረ ሰዶማውያን ናቸው፣ የጥርቁን መንፈስ የሚከተሉ ናቸው። እነሱን ከሚያወድሱ ኡስታዞች ምን ልማር? እናንተንስ እንዴት ልተች ብለው ሞራል አይምሯቸውን እየተጠቀሙ ያሉ ስላሉ እናንተ እዚህ ላይ በደንብ ብትሰሩበት ኦዲየንሱ ላይ ማለት ነው። ህብረት የሚያደርጉት ከእንደዚህ ጋር ነው። ከእንደዚህ ጋር ህብረት እያደረገ በምን ሞራሉ ነው ነገ ሌላውን ኢቭን ግብረ ሰዶማውያንን የመቃወም ሞራል ይኖረዋል ወይ? ስላሴን እንደዚህ ክርስቶስን የሚሳደቡ ጋር በጣም ጸያፍ ስድብ ጀግና ምናምን ብለው እነኚህ የሚያወድሱ ከነኚህ ጋር ነው ህብረት የምታደርጉት። መልካም ይመቻችሁ፣ ተማሩ ከናንሱ። ግን ይሄ አካሄድ ትክክል አይደለም። ኦዲየንሱ ላይ መስራት ጤናማ ነው። በተረፈ የዋድ ከጎንነን፣ በርታ፣ ወደኛ ብቀበል እንወዳለን። አካፍል እውቀትን ወደኛ መጣ እያልክ እና እንደዛ ነው። ሁላችሁንም ቴንኪው። ካበዛው ሶሪ። ኧረ አልበዛም። እፎይ እግዚአብሔር ይስጥልን፣ እናመሰግናለን። አሪፍ መልእክት ነው ጸዴ፣ የእውነት ለመናገር ማለት ነው። እና ህብረታችንን ቼክ እናድርግ። አክቹዋሊ አሁን እንዲህ አይነት ማስፈራሪያዎች ምናምን ለክርስቲያን ምንም እንደማይሰሩ የታወቀ ነው። ዋናው ኢንቴንሽናችን አክቹዋሊ የሆነ አስፈራሩን ፈርተናል ምናምን የሚለውን ሳይሆን ብቻ የምትከተሏቸውና የምርም ጆሮቻችሁን ጣል አድርጋችሁ የምትሰሟቸው ሰዎች ምን አይነት ሰዎች እንደሆኑ በደንብ ልብ ብላችሁ እንድታውቁ ከማለት አንጻር እንጂ ለክርስቲያን እንደዚህ አይነት ዛቻዎች ምናምን ምንም እዚህ ግባ የማይባሉ እንደሆኑ የታወቀ ነው። አሁን እፎይ እንዳለው ግን ከታች በምስኪንነት ወይም ደግሞ ዝም ብሎ በቀንነት
የሚሰማ አለ አይደለ? በቅን ልቡ ዝም ብሎ የዋህ የሆነ ፕሮቴስታንት ዝም ብሎ የሚሰማቸው አለ አይደለ? ምን አይነት ሰዎችን እንደሚያደንቁ ከዛ ደግሞ ምን አይነት ሰዎችን ደግሞ ማለት ክርስቲያኖችን እኛን ክርስቲያኖችን ደግሞ ምን አይነት ጥላቻ እንዳላቸው ምናምን እንድታቁና እንድትረዱ ውሏችሁን ምናምን እንድታስተካክሉ ከማለት አንጻር እንጂ ማስፈራሪያ ምናምን እኔ ለክርስቲያን አይሰራም ነው። እግዚአብሔር ይስጥልን። ፎይ ምንም የሚያስፈራን ነገር የለም። እኛ ኦርቶዶክሳውያን በዚህ ምድር ስንኖር በጣም የሚገርማችሁ ነገር ማለት ነው ጊዜያዊ ህይወት እንዳለን ይሄ ምድራዊ ነገር ስጋችሁን የሚገሉትን አትፍሩ ነው ያለው ክርስቶስ። ስጋውን ነው ቢገሉ ምን ያደርጉታል? ነፍስን ስጋንም ነፍስንም መግደል የሚችለውን እሱ ክርስቶስን ፍሩ ተብለን ነው የምንኖረው። አምላክን መድኃኒዓለም ኢየሱስ ክርስቶስ እውነተኛው ወንጌል ልክ እንደ ሐዋርያት እኮ ነው ይሄ ልጅ እያስተማረ ያለው። ኖ ከዚህ አይነት ይሄ እምነታችሁ ይሄ የምታመልኩት ነገር ልክ አይደለም፣ ወደ እውነተኛው ብርሃኗ ቤት ነው እያለ ነው እየሰበከ ያለው፣ እያነጻጸረው እውነታውን እየገለጠ ማለት ነው። ስለዚህ ምንም አይመጣም፣ ምንም የምታረጉት ነገር የለም። እናንተ ግን በሰው ሀገር ተቀምጣችሁ ልብ ካላችሁ አትገቡም ሀገራችሁ። በሰው ሀገር ተቀምጣችሁ ለአንዱ አጀንዳ መስጠት አቋም እንኳን የላችሁም። በጣም የሚገርም ነው። ማርያም እነዚህ ሰዎች ማለት ነው እኔ እንዴት እንደው እግዚአብሔር ተሳስቶ የፈጠራቸው ሁሉ ነው የሚመስለኝ። ምን አይነት ሰዎች እንደሆኑ 24 ሰዓት በቃ እንዲህ አይነት ነገር ስለ ራሳቸው ወንጌል መቼ እንደሚያስተምሩ ስለ ራሳቸው ወንጌል መቼ እንደሚናገሩ ሁልጊዜ ከኦርቶዶክስ ላይ ወርዱም ዛሬ ደግሞ መጥተው ፎቶ አለኝ እንዲያረጋለሁ ሚል ውስጥ ገብቷል ማለት ነው። በጣም ደስ የሚለው እንግዲህ ከኛ ጋር በምንም ማይስማሙ ማለቴ በሃይማኖት ነው የምላችሁ በምንም ማይግባቡ ፕሮቴስታንቶች እንኳን ይህንን ነገር አይደግፉትም፣ ይቃወሙታል። አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው አሁን ላይ ግን ኤርሚያስ እና ዮናስ ሙሉነህ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የይዋድ ፎቶ አለን ለሙስሊሞች እንሰጣለን አደባባይ ላይ እናሰጠዋለን እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት ነው። ሰውን አሳልፎ መስጠት ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋችኋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ አሰጣልሃለሁ፣ አጋልጣለሁ፣ እንደዚህ አደርጋለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝተው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስና በዙሪያ የከበባችሁ ሰዎች አላችሁ። እናንተ ናችሁ አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት ለክርስቶስ የቀናችሁት ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ እውነትን የምትገልጡት እናንተ ናችሁ በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት። አጋልጣለሁ በሐሳብ ከማንም ጋር ልትለያዩ ትችላላችሁ። ከኦርቶዶክስ ጋር ሊሆን ይችላል ከፕሮቴስታንት ጋር ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ የማላቅም ወደፊትም አልቀበልም። እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኔም እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው ይጠይቁታል። በቃ ለቪዲዮ ጥራት ሶሪ ራንደም ቪዲዮ ነው እየሰራው ያለሁት። አሁን በሰማሁት ነገር ሪሊ በጣም አዝኛለሁ። በጣም አንድ ሰው ለማይወደው ሰው ወንጌል እንዴት ይመሰክርለታል? አልዳነ መዳን ይገባዋል፣ ስለዚህ ደግሞ ወንጌል ነገው ይገባል ብሎ ለሚያስበው ሰው ነው እንጂ ሰው ወንጌል የሚናገረው ፈጽሞ ለማይወደው እንዲድን ለማይፈልገው ለም ደግሞ እንዲሞትና እንዲገደል ፎቶ አለኝ አሰጣዋለሁ፣ ለሙስሊሞች እሰጣለሁ፣ አስገድለዋለሁ፣ እንዲሰደ ይሄ ወንጌል አይደለም። በኢየሱስም ይሄ ወንጌል እንደዚህ አይደረግም፣ በፍጹም አይደረግም እንደዚህ። በእኛ ቤት ውስጥም ፎቶአቸው የማይታወቅ በቮይስ ብቻ የምናውቃቸው በርካታ ወንድሞችና እህቶች አሉ። ስለዚህ
እነሱን ፕሮቴክት ልናረጋቸው ይገባል እንጂ አውቃለሁ የት እንዳለህ አውቃለሁ አድራሻህን ፎቶንም አውቃለሁ ለሙስሊሞች እሰጣለሁ ብሎ ማለት አእምሮ ከጎደለው ሰው የሚጠበቅ አካሄድ ነው። ስለዚህ ከዚህ ሐሳብ ጋር በፍጹም እኛ ወንጌላን አማኞች ልንስማማ አይገባም። ሰዎችን የምንወዳቸው ከሆነ ወንጌልን ተናግረን ወደ ብርሃን እንዲመጡ ማድረግ ነው እንጂ እነሱ በሚሄዱበት ወይም ደግሞ እነሱ ሊተቹን ይችላሉ፣ ሊሰድቡን ይችላሉ፣ ሊያንጓጥጡን ይችላሉ። ምናልባት ስምን አስጠልተው ሊሆን ይችላል፣ ስምን ሰድበው ሊሆን ይችላል። በዚህ መልኩ ግን አይደለም ፔባክ የሚደረገው። በፍጹም እንዲህ አይደረግም። ይሄ የክርስቲያን ካራክተር አይደለም። በዚህ ልንታወቅ አይገባም። ስለዚህ የአንድን ሰው ፎቶ አለኝ አድራሻው አለኝ ብሎ ለማሳቀቅ ለማሳደንና ለአውሬ ለመስጠት መጋጋጥ እኔ ከአንድ ክርስቲያን ነኝ ከሚል መምህር ነኝ ወንጌላዊ ነኝ ከሚል ሌሎችም እዚህ ላይ ከነበራችሁ ሰዎች በፍጹም አልጠብቅም። ይሄ ደግሞ የሚደገፍም አይደለም። ይሄ ነው ትክክለኛ አስተሳሰብ ሲኖር ትክክለኛ አይምሮ ሲኖር በእንዲህ አይነት ልክ ነው የምታስበው። በቃ ልዩነት በልዩነት ከዛ ውጭ ግን ሌላ ታሪክ ውስጥ ሌላ ተንኮል ውስጥ ሌላ ደባ ውስጥ ማለት ነው። እኛ የምንገደልለት ክርስቶስ ነው ያለው፣ ምን ሞትለት ክርስቶስ ነው ያለው። እነዚህ ሰዎች የሚገሉለት ግደሉ ሚላቸው አጥፉ ሚላቸው አጋልጡ ሚላቸው እንዲህ አይነት ክርስቶስ ነው። ይሄ ነው እኛ ጋር እና እነሱ ጋር ያለው ኢየሱስ ክርስቶስ የተለያየ ነው የምንለው። ለኛ ግን ስለ ሰዎች ስትሉ ሰዎችን በአደባባይ ማስጣት ነውር ነው በእምነታችን። የሰውን ገመና ሸፋኝ ነን፣ የሰውን ነገር ደባቂ ነን። ስለ ክርስቶስ ስንል እንሰደዳለን፣ መከራን እንቀበላለን። እነሱ ስለ ክርስቶሳቸው ሲሉ ሰውን ያስገድላሉ፣ ሰውን ያሳድዳሉ። እንዲህ አይነት ልዩነቶች ነው ያለን። እኛ ግን በምድር ላለ ነገር አንጨነቅም። አባ ገብረ ኪዳን በዚህ ላይ አንድ ነገር ይላሉ። ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የህፃን ጠባዩ ይሄ ነው። ህፃናት አይጨነቁም። ሶስተኛ ደግሞ ህፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለእኔ ስጡኝ አይሉ። ዝም ብለው ደው ጉቸዝ ያለ ማለት ከጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሂደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰሟትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ሆነቱ። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባች ዕለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውንም እንዴት ሊያደርገው ነው አለች። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እኔ እንዲህ ያለው ጸሎተኛ ነኝ፣ ጸበልጅ ብዙ ገዳማት አውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት
እኛ ኢትዮጵያውያን፣ ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እኮ ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ፣ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ክብስና ግን ይሄ እነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ መርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራት ትተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነው? እስኪ እኔ ምንድነው ይበሉ። አዎ ስጋችሁን የሚገሉትን አትፍሩ ተብሎ ተጽፏል። አንጨነቅ፣ ስለ ሰማያዊ ቤታችን ነው የምንጨነቀው። ዮሐድም ደግሞ ምንም አይነካውም። ሁላችሁም እኔም ዮሐድ ነኝ እያላችሁ ጻፉ። ስለ ሃይማኖቱ ስለሆነ የሚታገሉ ማለት ነው። ስለ ክርስትናው ስለ እምነቱ ስለሆነ ሌላ አይነት ዓላማ የለውም ይሄ ልጅ። እኔም ዮሐድ ነኝ። ዮሐድን እንጠብቀዋለን። እውነተኛዋን ቤተክርስቲያን ደግሞ ስለ እውነቷ እንመሰክራለን። ዛሬ ያስኩት ይህን ይመስላል። በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ላይክ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።